የእሁድ እንግዳ ሰዓታችን ላይ ነው የምንገኘው በዛሬ በእሁድ እንግዳ ሰዓታችን ደግሞ በተለያዩ ፊልሞች ድራማዎች እንዲሁም ደግሞ ድንቅ ቲያትሮች የምናቀው እጅግ የምንወደው የምናከብረው ተዋናይ ካሌብ ዋልዴ ጋር ነው የምገኘው ካሌብ ስለመጣ በጣም ደስ ብሎኛል እንኳን ደህና መጣ እንኳን ደህና ቆየሽኝ አመሰግናለሁ ዲም ዛሬ እንግዲህ በዋነኝነት የተገናኘ ነው ያው በቅርቡ በአርትስ ቴሌቪዥን እንዲሁም ደግሞ በቀን ከሌት መልቲ ሚዲያ ላይ የሚተላለፍ ደብ አላማች የተሰኘ ሲትኮም አለ ስለሱን ለማውራት ነው እሱን ከማንሳታችን በፊት ግን እስኪ አጠር አድርገህ መጀመሪያ ካሌብ እንዴት ወደዚህ ሙያ ገባ እንዴት ተጀመረ አንተ ጉዞ ኦኬ እንደማንኛውም ኢትዮጵያዊ ተብሎ ነው የሚጀምረው ትምህርት ቤት ነው ብዙ ነገር የምትጀምሪው በተለይ ሃይ ስኩል ማንነትሽን የምታገኝበት ቦታ ነው ያስባለሁና ሃይ ስኩል ሆኜ ነው ይሄንን ሙያ የጀመርኩት በአጋጣሚ ነበር ወደዚህ ሙያ የገባሁትና ግን እዛ ገብተሽ በተለይ የአማርኛ መምህራን ለዘርፉ ትልቅ አስተዋጽኦ ያደርጋሉ አሁን ትምህርት ቤቶች የቲያትር ትምህርት ተጀምሯል መሰረታዊ ትምህርቶችን ያኔ በአማርኛ ክፍለ ጊዜ የድራማ መስራት ልምድ ነበርና እንደነዚህ አይነት ነገሮችን መሳተፍ ደል አግኝቻለሁኝ ጸረ ኤድስ የሚባል የቲያትር ክበብ ነበር እዛው በትምህርት ቤት ውስጥ ማለት ነው የግንዛቤ ለውጥ የሚሰራ እዛ መስራት ጀመርኩኝ ከዛ ደግሞ እንደገና ጎህ የቲያትር ክበብ ብለን አቋቋምንና የንጋት ጎህ የቲያትር ክበብ እዛም እንደዛው መስራት ጀመርኩ እንደዛ ያለ ነው እንግዲህ ከሃይ ስኩል ጀምሮ ዛሬ ላይ ተደረሰው ብዙ ጊዜ ያው እዚህ ሙያ ላይ እንግዲህ ገጸ ባህሪን በደንብ ተላብሰው ታዋዶ መጫወት ነው ዋነኛው ነገርና አንተ ደግሞ በዚህ ትታወቃለህ እስኪ እንዴት ነው ገጸ ባህሪያቶችን የምትመርጠው ስክሪፕቱ ሲመጣልህ ሊሆን ይችላል ምንድነው እንድትመርጣቸው የሚያደርግ በአብዛኛው ዳይሬክተሮች ናቸው ካስት የሚያደርጉሽ ስፔሻሊ እኛ ድለኞች ነበርን ምለው በርካታ ቲያትሮችን እንጫወት ነበር የግንዛቤ ለውጥ የሚሰጡ ስራዎችን እንሰራ ነበርና እነዛ ካራክተር ቫራይቲ እንዲኖረን አድርጎናል ብዬ አስባለሁኝ አሁን ታይፕ ካራክተር እና ካራክተር አክተር የሚባላል አይደለ አንድ አይነት የሚጫወቱ ሰዎች አሉ በተፈጥሯቸው ወይ ሁሉ ጊዜ ሽማግሌ ሁሉ ጊዜ ዱርዬ ሁሉ ጊዜ ምናምን እነሱን ታይፕ ካራክተር ነው የምንላቸው ካራክተር አክተር ስትሆኚ ደግሞ ሁሉንም ወክለሽ ተጫውተሽ ውጤቱን ስታመጪ ነው እንደዚህ አይነት ድል ለማምጣት ይረዳሉ ያሰብኩት ወይንም እኔን ይረዳኝ በርካታ ቲያትሮችን እናዘጋጅ ነበርና ዛሬ ሽማግሌውን ካራክተር ከተጫወትን ነገ ዱርዬ ልንሆን እንችላለን ከነጎዲያ በፍጥነት ያንን እንሰራ ነበር ያ በጣም ረድቶናል ሁሉንም እንድንሞክር እንድንጽፍ እንድናዘጋጅ እንድንተውን እነዚህ ድሎች ትምህርት ቤት በያቸው ወደ መደበኛው ትምህርት ከመግባቴ በፊት ማለት አዲስ አበባ ዩኒቨርሲቲ ገብቼ ቲያትር ከማጥናቴ በፊት ብዙ ስራ ሰርቻለሁኝና እነዛ ብዙ ካራክተሮችን እንድጫወት አድርጎኛል ከዛ ዳይሬክተሮች ይመድቡሻል እነሱ ይመጣልኛል ባሉ ልክ ካስት ያደርጉሻልና እነሱ የመጀመሪያዎቹ አካባቢ በጣም ብዙ አፍቃሪ ካራክተር ጫወት ነበር ብዙ ጊዜ አስተያየት ማጋይ ነበር ሁሉ ጊዜ አፍቃሪ ምናምን መጥቶ ነው ሌላዎች እና አሁን ደግሞ የተለያየ ጨካኝ ካራክተሮች አስፈሪ ካራክተሮችን ምናምን እንደዛ ምናምን እና ዳይሬክተሮች ናቸው ብዙ ጊዜ የሚያደርጉሽ አንቺ ዳይሬክት ስታደርጊ ደግሞ ሞር ቻሌንጅ የሚያደርገውን ነገር የመውሰድ ነገር ይኖርሻል በተለይ የመድረክ ቲያትሮችን ሶስት አይጦችን አይተሽዋል አይደለ ሶስት አይጦች ላይ አሁን ድሮ ይሳቅ የሚባለውን ካራክተር ነበር መጫወተው የዛሬ 22 አመት 23 አመት ሆኖታል አሁን በፊት ይሳቅ ገና ወጣቶች ሆነን ነው ያኔና ይሳቅ የሚገርም ካራክተር ነው በቃ ፐርፌክት ተብሎ የተሰራ ሰው ነውና ለማንነትም እንደ በቃ በሆነው ብለሽ የምትመኘው አይነት ሰው እሱን ካራክተር ጫወት ነበር ከ23 አመት በኋላ ደግሞ አባትየውን እትቤም ጨምሬ ፊዚካል እንደዚህ ተጫወቻለሽና
በየትኛውን ፈርጀው ዳይሬክተሮች በሚሰጡሽ እንበለው እሺ በዛ ይጠቃል። በዛ እንወስደዋለን እንግዲህ ቲያትርን እንዲያውም ካነሳ ሀገር እስኪ ብዙ ጊዜ ቆይታና እዚህኛው ውስጥ ቲያትር ላንተ ምንድን ነው? እስኪ እንዴት ትገልጸዋለህ ቲያትርን? እንጃኒ እንደው ቃላቶች ይሸከሙታል ብለሽ ለመግለጽ ቲያትር የገሃዱ ዓለም ነጸብራቅ ነው። እዚህ ገሃዱ ዓለም ላይ የምንኖረው ኑረት ነው። 3 ሰዓት 2 ሰዓት ገድበን ያንን ህይወት የምንኖረው ፍጹም ካንቺነትሽ ወጥተሽ ሌላ ህይወት ውስጥ የምትኖሪው ነው። ቲያትርን የመጫወት እድል ያገኙ ባለሙያዎች እድለኞች ናቸው ብዬ አስባለሁ። ሰከንድ ቻንስ እንዳገኘሽ ማለት ነው። እዚህ ፕላኔት ላይ አንዴ ነው የምንመጣው። አንዴ መተን ኖረን ነው የምናልፈው። ነገር ግን እዚህ ፕላኔት ላይ እየኖርሽ ሌላ ፕላኔት ትንንሽ ፕላኔቶች ፈጥረሽ የመኖር እድል ማግኘት እጅግ መታደል ነውና እድል ነው። ስድስተኛ የስሜት ዋስ ያለሽ አይነት ነገር ነው ሆኖ የሚቆጠረው። እይታሽ ብዙ ነው። ስለ ብዙ ሰዎች ህይወት ስለ ብዙ ህይወት አኗኗር እንድታይ እንድታነብ ያደርግሻል። ፐርሰናል አንዱን ካራክተር አንስተሽ አናሊሲስ ትሰሪያለሽ። ማህበራዊ ህይወቱን፣ ሞራሉን፣ ስነ ምግባሩን፣ የትምህርት ደረጃውን ይህን ሁሉ አጥንተሽ ነው እዛ ካራክተር ጋር የምትጠጊውና ፍጹም ካንቺነትሽ የተለየ ሰብዕና ገንብተሽ ነው እዛ ውስጥ የሚኖረው። ስለዚህ ቲያትር ማለት ለኔ ሰከንድ ቻንስ እንደማግኘት እዚህ ፕላኔት ላይ እየኖርኩ ሌላ ፕላኔት ገንብቼ እንደመኖር እድል እንደማግኘት። ብዙ ጊዜ ሁለተኛ እድል አይሰጥማ። ስለዚህ በጣም ደስ የሚል አገላለጽ ነው። ደስ የሚል አገላለጽ ነው። እስኪ ግን እንደው እስከ ዛሬ ምን ያክል ቲያትር ሰርተሃል? የማትረሳው ሰው ደግሞ አጋጣሚ ሊኖር ይችላል የምትወደው ደግሞ የምትለው ቲያትር መምረጥ ቢከብድም እስኪ እነዚህ ናቸው። ሰነድ መሰነድ በጣም ቅሽም ነኝ ይሄን መስክራለሁ። ነገር ግን ለሆነ እንትን ሳሰባስብ ወደ 32 ቲያትሮች ፕሮፌሽናል ቲያትሮች ናቸው እነዚህ። እንግዲህ ትምህርት ቤት አካባቢ የምትሰሪው ለግንዛቤ ለውጥ የሰራናቸው እነዛ በርካታ ስራዎች በርካታ ቆንጆ እኔን የገነቡኝ ይመላቸው አሉ። ነገር ግን በመደበኛ ቲያትር 32 ቲያትሮችን ተጫውቻለሁ። ከዛ ውስጥ ኦልሞስት ወደ 6 ቲያትር አዘጋጅቻለሁኝ። በቲያትር ረገድ በፊልም ደረጃ ከ25 በላይ ፊልሞችን ተጫውቻለሁኝ። ኦልሞስት 2 ፕሮዲዩስ አድርጌያለሁ አዘጋጅቻለሁኝ። ይህን እድል አግኝቻለሁ። የቴሌቪዥን ድራማዎች እንደዚሁ በርካታ የቴሌቪዥን ድራማዎች እነሱ ቁጥራቸው ብዙ ናቸው። እንደዚህ የመጫወት እድል አግኝቻለሁና እነዚህን ቁጥራቸው ይሄ ነው ስልሽ በቁጥራቸው ልክ ህይወት አግኝቻለሁ። መማር ችያለሁ። ከዛ ካራክተር ጥንካሬውን ከዛ ካራክተር ድካሙን እንዳይጋባብኝ ጠንካራ እንደሆን ብዙ ነገሮች አስተምሯል። ያው በአብዛኛው ሰው ጋር ለምትሰጪ ያለው እና አንቺም ስትሰጪ ተሰጥቶሽ ጭምር ነውና ተምሬበታለሁ ያስባለሁና ኮርስ ወስጃለሁ። ይሄን ያልት እውነት ያንን ሁላ ጊዜ እንግዲህ የሚፈጠሩት ነገሮችን ምን ያክል አስተማሪ ገንቢ ሊሆኑ እንደሚችሉ መገመት ነው ራሱ እችላለሁ። እንደው እስኪ ግን አጋጣሚዎችን ብታነሳልኝ ደስ ይለኛል። አንተ ጋር የማትረሳው በጣም ብዙ ሊኖር ይችላል ግን እንደው የማትዘነጋው አጋጣሚ ሲባል በእውነት ግጥም ማንበብ ይሻላል ከዛ ሁሉ ለነገሩ እና እንትን አይልሽም አይመጣልሽም እንደዚህ ስታወሪ። ነገር ግን ያው አብሮሽ ከተጫወተው ሰው ጋር እንዲህ ቦታ ላይ እንዲገጥመውን ምናምን ትባባያለሽ አይደል? እነሱ ነገሮች ያስታውሱሻል። ኢትዮጵያ ውስጥ ያልሄድንባቸው ቦታዎች የሉም። ስፔሻሊ በቲያትር በሄድንባቸው ቦታዎች በአጠቃላይ ከምንወደው ከኢትዮጵያን ህብራችን ያምራል አይደል? ህብረ ቀለማችን እዛ ውስጥ አንድ ዓላማ ይዘሽ ቲያትር ይዘሽ ለምሳሌ ወደ ሐዋሳ መስመር ደቡብን ይዘሽ ሄድሽውን ቲያትር ወደ ጅማ ይዘሽው ትሄጃለሽ። ወደ ወሎ መስመር ትሄጃለሽ። ወደ ባህር ዳር ትሄጃለሽና አብረሽ የምትማሪው የምታገኙው ፊድባኩ የሰው አቀባበል እነዚህ ሁሉ አጋጣሚዎች ናቸው። በዛ አጋጣሚ ውስጥ ድንገቴ የሆኑ ነገሮች ሊኖሩ ይችላሉ ብላብላ ግን እነዛ ሁሉ ስሜቶች ላንቺ የሚገባውና አንቺን የሚገነቡሽ ብዙ ነገሮች አሉና አንዴ መድረክ ላይ ይጠፋብሻል። በተለይ ቲያትር ድንገት ዜሮ ነው የምትሆኚው።
ከባድ ፋይሎች ሲጠፉ ማለት ነውና አንድ ቲያትር ስንጫወት ቀድሞኝ ገብተዋል ካራክተሮቹና እኔ ራሴን እያወራሁ ነው የምመጣው የራሴን እያልኩ መጥቼ ነው ከዛ መቀላቀለው ወደ እነሱ ማለት ነውና የመጀመሪያውን ቃል እያልኩኝ ጠፋብኝ ወይኔ ያ በጣም ከባድ ነው እነሱ ላይ ይጠብቃሉ ጠፋ በቃ ጠፋ እነሱ ላይ ይጠብቃሉ እኔ ጋር ጠፋ just አሁን ኤክስፒሪየንስ ምናምን የሚፈልገው ይሄኔ ነው እና እንደማላገኘው እርግጠኛ ሆንኩ ወይ ከባድ እዛ ወደ ፓርትነሪ ተጋልኩና ጠፍቶብኛል አልኩት በጆሬ ሹካለኝ አመስግኜ ወደዛ እንደዚህ አይነት ገጠመኞች ይገጥሙሻል ከባድ ነው ላይ ኤዲት የምታደርገው አይደለም በዚህ ቀረጻ ሲሆን ድላለሽ ባቆመሽ ካሜራ ምናምን ላይቭ ስለሆነ ላይቭ ፐርፎርማንስ ላይ እንደነዚህ አይነት ስሜቶች ይጋባቡሻል ታገኛቸዋለሽ ላይ አይረስሽም እሱን አስተዋውሳለሁ ለጊዜው ተዛፈኝ ደስ የሚል ነው እሱ ራሱ ማስተዋወሱ አንድ ነገር ነው ይሄ ደስ የሚል አጋጣሚ ነው እስካሁን እንግዲህ ስለ ቲያትር ከዚህ በፊት ስለሰራቸው ስራዎች ተጫውተናል አሁን ደግሞ ቅድም ያነሳ ነው ደባላማች ሲትኮም አለና እስኪ ደባላማችን አንተ እንዴት ትገልጻዋለህ ስትሰሩበት የነበረው መንገድ ምን ይመስል ነበር ተቀባይነቱስ አሁን እየታየ ነውና ተቀባይነቱ እንዴት አገኘው ደባላማች ከሌሊት ስቱዲዮ ናውድ ጋር ነው እየተሰራ ያለው ስፔሻሊ ናውድ በሲትኮም እንትን ፒኤችዲውን ሰርቷል እላለሁ በጣም ጎበዝ ልጅ ነው ህልሙ ደስ ይላል የራሱን የሆነ ቅርጽና የራሱን ህልም የሚኖር ልጅ ነውና መጀመሪያ በዚህ ዙሪያ ልናወራ ስንገናኝ ፓሽኑ ደስ አለኝ እውነት ለመናገር ብዙ እንግዲህ ያው ኤክስፒሪየንስ እንዳለው ሰው ከብዙ ሰዎች ጋር ትገናኛለሽና ባገኘሽው አጋጣሚ ሁሉ እኔ ማራለው ደስተኛ ነኝ አዲስ ሰው ስታገኝ የዛን ሰውዬ ህልሙን ማግኘት በራሱ ቀላል ነገር አይደለምና ትምርቶች ናቸው ላንቺ ትምርቶች ናቸው እነዛ ነገሮች የሱን ህይወት ሲነግረኝ የሄደበትን መንገድ ሲነግረኝ ልጅ ሆኖ የሚያስበውን ሲነግረኝ አብረሽ ለመስራት ጉጉት ይኖርሻል ተግባራዊ በሆነው ነገር ላይም አብረሽ እንድትሆኝና ስክሪፕቱን መጀመሪያ በስክሪፕቱ ዙሪያ ማውራት ጀመርን ደስ አሉኝ የሐሳቡ ደስ ይላል ያው ሲትኮም ማለት ሲቹዌሽናል አይደለ በእያንዳንዱ ሲቹዌሽን የሚፈጠሩት ነገሮች ውስጥ ነው የምትኖሪው ዳያሎጉ ይለያል የሚፈጥረው ሰው ላይ የሚጋባው ስሜት ይለያል ያንን ስለኖረው እናንተን ስላለ ከዛ በፊት አይ ቲንክ ሁለት ሲትኮሞች ተጫውቻለሁኝ በቅዳሜና እሁድና አንደኛው ሩስ ጠፋኝ መሰለኝ ሩስ ላይ ችግር አለ እነሱን ተጫውቻ አቃለሁኝ እነዛ ጋርም ያለ የሚያምር ነገር አለ ያንን ይዤ ነው ከሱ ጋር እና ከማጋቸውም ነገር ግን ያገኘሁት ይበዛል በጣም ብዙ ነገሮች አግኝቻለሁኝ ስክሪፕቱን ጀምሮ ፕሮዳክሽኑ የተዋቀረበት ለስራው ያላቸው ፓሽን ወጣቶች ናቸው እነዛን ትልልቅ ህልም ይዘው የተነሱ ሰዎች ጋር ተቀላቅለሽ ስትሰሪ ለኔ ትልቅ ገበታ ነው እንደ ድል ደስ ይለኛል በጣም ከዛ ባሻገር እንደ ኦዲየንስ ሆኜ ስሰራው ጀምሮ ተመልካች እንደሚወደው እርግጠኛ ነበርኩ እውነት ለመናገር ቅርብ ነው ለህዝብ በእያንዳንዳችን ቤት የምንኖረው ህይወት ነው አማትና ምራት የሚባሉ ነገሮች አሉ አይደለ አማሽ ሆኖ ደባል ሆኖ ሲገባ እንትን ራስ ተጠብቂያለሽ ከርዕሱ ጀምሮ የሆነ ነገር ኤክስፔክት እንድታረጊ ያደርግሻልና ከባለሙያዎቹም ከአክተሮቹም ጭምር አጠቃላይ የድባቡ ከለርፉል ነው ሳሎኑን አይተሻቸው እንደሆነ ለአይን ማራኪ ነው በሲትኮም ደረጃ እኔ ጥሩ ነጥብ የምሰጠው በጣም ቆንጆ ሲትኮም ነው እና እዛ ላይ በመሳተፌ ደስተኛ ነኝ ራስህን መዘጋጃ ቤት በር ላይ ታገኘዋለህ ማለት እድለኛ ከሆንክ ለፍቺ 80 40 አው እንግዲህ ሲትኮም ሲባል ደግሞ ከማዝናናቱ ባሻገር ማህበራዊ ተለያዩ ማህበራዊ ጉዳዮችን እየነካ ማስተማሩም አለና ደባላማች ምን ያስተምራል ምን ያስተላልፋል ብታስባለህ
ህይወትሽ ላይ ነው። አሁን አንቺ የምትስቂው ሲነካሽ ነው። በአንድም ሆነ በሌላ መልኩ በዛ መስመር ስታልፊ ያንቺ ይሆናል። ካሳቀሽ ስሜትሽን ከገዛሽ ያንቺ ነው ማለት ነው። ብዙ ጊዜ አሁን ሲትኮሞችን መነሻ ኢንስፓየር የሚያደርጉሽን ነገሮች ትመርጫለሽ እንደሌላውም ዓለም ይሄኛውን ኢንስፓየር አድርጎኝ ነው የሰራሁት። እነ ደባላማችም ከሆነ ከውጭ እንትን ኢንስፓየር ተደርጎ ነው ወደኛ የመጣው፣ ግን ቶታሊ ወደኛ መጥቷል። እኔ እንደዛ አምናለሁና በዛ ህይወት ውስጥ የምንኖራቸው ኑሮዎች አሉ። ለሰው ማትናገሪው በባልና ሚስት መካከል፣ በባል ቤተሰብና በሚስት ቤተሰብ መካከል፣ በጓደኛና በጓደኞች መካከል ኢቭን የማህበራዊ ህይወታችን አለ አይደል? እዛ ውስጥ ጓደኛ ብለን የምንመርጣቸው ሰዎች በህይወታችን በምን አጋጣሚ የተገናኘናቸው ምን ያህል ላይፋቸውን ሼር እናደርጋለን ምናምን። እዛ ውስጥ አሁን የሶስቱ ጓደኛሞች እናያለን። ዘሪሁን ዳኒንና ሰለሞንን እናያቸዋለን። ሁለቱ ዶክተሮች ናቸው፣ አንዱ ኢንጂነር ነው። እንዴት ተገናኙ ላይ ያስብልሻል። ግን ከለራቸው ራሱ እንትን ያደርግሻል እንድታዩ። ኮሜዲ በባህሪው ካስት ስታረጊ ኢቭን በጣም ረጅም ሰውዬና አጭር ሰውዬ ስቴጅ ላይ ወይንም እንደዚህ አይነት ስክሪን ላይ ስታቆሚያቸው የራሱ የሆነ እንትን አለ፣ የምትጠብቂው ነገር አለ። እነዚህንም ካራክተሮች ቆመው ስታያቸው አለ ምንድነው ያገናኛቸው? እንዴት ተግባቡ? እንዴት ይቀጥላሉ? በህይወታቸው ውስጥ የሚያሳልፉትን ነገር እና ትማሪበታለሽ። በእያንዳንዷ ላይን ውስጥ ስለ ቤተሰብ፣ ስለ ጓደኝነት፣ ስለ ፍቅር ምን ያህል ግልጽ ነን እነዛ ውስጥ። ከነዚህ ሰዎች ምን ሼር አደርጋለሁ? ማላገጥ ወይንም የሆነ ነገር ማሽሟጠጥ ምናምን ምርጫ አይደለም። በሽሙጥ ውስጥ ምን ለማህበረሰቡ ምን ሊያቀብል ፈልጓል? በዚህ በተገነባው ህይወት ውስጥ ለሰዎች ምን እየነገርኩ ነው የሚለውንም ጭምር ነው ሲትኮሞች በእያንዳንዱ በየሳምንቱ በሚነሱ ሲቹዌሽኖች የሚያስተላልፋቸው ትልቅ መልእክቶች አሉና አይ ቲንክ 7ኛው ክፍል ደርሷል ደባላማቻ። በዛ 7 ክፍል ውስጥ የተለያዩ 7 ሲቹዌሽኖች ተነስተዋል። 7 የተለያዩ ሀሳቦች ተነስተዋል። በእነዛ ውስጥ ትልልቅ መልእክቶች ተላልፈዋል ብዬ አስባለሁ። መልካም ሀሳብ ይዞ የተነሳ ሲትኮም ነው። ብዙ ሰው እንግዲህ ወዶታል፣ ተቀባይነትም ደስ የሚል ነው። እስኪ አሁን ደባላማቻ አለ፣ ከዚህ በኋላ ደግሞ ካሌቡን በምን እንጠብቀው? እስኪ ወድጄዋለሁ። አይ ቲንክ ይሄንን ብዙ ጊዜ ተከታታይ ድራማዎችን አልደፍርም ነበር። ብዙ ጊዜሽን ይወስዳሉ ምናምን እናፈራለሁኝ። ኮሚትመንት ይፈልጋል። መስራት ከጀመርሽ እንትና አትላቀቂም። እኔ ናሽናል ቲያትር ውስጥ ነው አሁን እየሰራ ያለሁትና ከዛ ከምሰራው መደበኛ ስራዬ ጋር እንዲያስጨንቀኝ አልፈልግም። ሪላክስ አድርጌ መኖር ነው ፈልገው። በተለይ የምትወጂውን ስራ ተጣድፈሽ እንድትሰሪው አይደለም፣ ወደሽው ገብቶሽ አይነት ነገር። ግን አሁን ባገኘሁት እንትን ደስ ብሎኛል። ሲትኮም ደባላማች ጋር አብረን ቆያለን እስከ 100 ክፍልም እንሄዳለን ብለን እንመኛለንና በተለይ ከናንተ ጣቢያ ጋር ነውና ያለነው እንደዛ ድረስ እንሄዳለን። አንድ የሚያስተምር ፊልም ሴቶች ላይ የሚሰራ ነው። እሱም ፊልም ዳይሬክተር ለማድረግ ስክሪፕቱን ወስጄ እዛ ላይ እየሰራሁ ነው ያለሁት። ከመደበኛ ስራዬ ውጭ አክት ማድረግበታለሁ፣ ዳይሬክት ማድረጋለሁ እያለሁኝና እግዚአብሔር ከፈቀደና ከተሳካ በሱ እመጣለሁኝ። ቲያትሮችም አሉ፣ አዳዲስ ቲያትሮች። እነዛ ላይም እንደ እግዚአብሔር ፍቃድ እመጣለሁ እያሰብኩ እንደ ሁሉ እንግዲህ እኛም በጉጉት ነው የምንጠብቀው። በደስታ ካሌቡ ከዚህ በፊት እንግዲህ በጣም ብዙ ድንቅ ስራዎችን ነው ይዘልን የመጣው። እስኪ እንደ አንድ ተዋናይ አንተ ትተህ ማለፍ የምትፈልገው ነገር ምንድነው እዚህ ኢንዱስትሪ ላይ? ወይም ደግሞ ካሌብ ሲባል ይሄን ነገር እንኳን አድርጌዋለሁ እንደዚህ ቢሆን ብለህ የምትለው ነገር ምንድነው? እስኪ ኢንዱስትሪው እጅግ በጣም ትልቅ ነው ስልሽ ሀገርን ገንብቶ አይቼበታለሁ። ዘርፉ ያው ጥበብ የሌለው ሰው ማህበረሰብ አይደለም በምንለው ልክ ነው። እኔ አሜሪካን አላቃትም፣ ሄጄም አላቅም። ነገር ግን አሜሪካን እንዳውቃት ያደረገኝ ሆሊውድ ነው፣ ከመጀመሪያው ጀምሮ ማለት ነው። እንደ ሀገር እነሱ ለሆሊውድ የሰጡት ትኩረት ሌሎችም ሀገሮች ሰጥተውት ውጤታማ ሆነው አይቻለሁኝ። ከስፔሻሊ ከሶስተኛ ዓለም ከምንላቸው ሀገሮች
በርካታ ወጣት ማለት እንግዲህ በብዙ ትርጉም ይሰጠናል ሁላችንም በእያንዳንዳችን ስለ ወጣትነት ስናስብ ይህንን ወጣትነት ይህን ትኩስነት ይህንን አቅም እነዚህ ሰዎች ወስደውብናል ብዬ አስባለሁ። አሜሪካንን ናፋቂ አሜሪካን ሄዶ ሰርቶ መለወጥ ብሎ የሚያስብ ትውልዶች ፈጥረዋል። ይህንን ያደረጉት ይህንን የገዙን በፊልማቸው ነው እንጂ እንደው አሜሪካ ጓዳ ጎድጓዳውን ገብተን ብናያት በፊልሙ ላይ የምናያት ልክ ነች ብዬ አላስብም። እውነት ለመናገር እኔ ኢትዮጵያን በጣም ወዳለሁ ያምናለሁ። ሌሎች ካላቸው በላይ አለን ብዬ አምናለሁ። ብዙ ነገር ይህንን ሴታችንን የምናውቅ ብዙዎች አልሆንም። ብዙዎች እንዲያውቁን ለማድረግ ግን ኪነ ጥበባችን መስራት አለበት ብዬ አምናለሁ። በዛ ልክ ተሰርቷል እኔ አላምንም። እንደው ዘርፍ ውስጥ እንዳለ ሰው በቲያትር ቤት ደረጃ ያሉት ቲያትር ቤቶች 4 ነበሩ። የአዋቂ ቲያትር ቤቶች፣ አንድ የህፃናት ቲያትር። እንግዲህ እኔ እስከማውቀውና እኔ ገና ወደዚህ ሙያ ስመጣ የዛሬ ስንት ዓመት በ85 ዓመተ ምህረት ነው ቲያትር ኮርስ ወስጄ የማትሪክ ሪዛልቴን ሳልቀበል ነው እንግዲህ መጥቼ የተቀላቀልኩት። እድሜን ነው ከእድሜ ትልቁን ፓርቲ የኖርኩት እዚህ እንትን ውስጥ ነው። በዛ ጊዜ ውስጥ 4 ቲያትር ቤቶች የነበሩበት ሁኔታ የነበረ። ዛሬ ግን አክቲቭ ሆኖ እየሰራ ያለው ናሽናል ቲያትር ብቻ ነው። እና ህፃናትና ወጣቶች አሁን ድክ ማለት ጀምሯል። ሀገር ፍቅር ያንን የሚያክል ታሪካዊ ቤት እየሰራ አይደለም። በትንንሽ እንትኖች ማለት ነው። ራስ ቲያትር እየሰራ አይደለም። ኢቭን እንደ ወቀሳም ቢታይልኝ ደስ ይለኛል። እኔ ራስ ቲያትር በ71 ዓመተ ምህረት ነው ስራ የጀመረው ኦፊሻል። እና ተስፋዬ ለማን የሚያካክሉ እሳቸው የፈጠሯቸው ታላላቅ በሙዚቃውም በቲያትሩ ስመጥር የሆኑ ባለሙያዎች ያፈራ ቤት ነው። የመስራት ድሉ ነበረኝ እዛ ቤት። ያንን ቦታ ለቀን ወደ ስቴሪዮ ስንመጣ በፍጥነት ተገንብቶ ስራ እንደሚጀመር ነው። በአፍሪካ ትልቁ የገበያ ማዕከል የሚባለው መርካቶ ላይ አንድ ቲያትር ቤት መገንባት ብርቅ ነው የሚሆንብሽ። ያንን ያማከለ ስራ ሰርቶ እንትን ይባላል ሲባል ጭራሽ መደበኛው ያ ራስ ቲያትር ከነበረበት ቦታ ወጥቶ አሁን ወደ ሶማሌ ተራ አካባቢ ነው ቦታ የተሰጠው። መሰረተ ድንጋይ ከመቀመጥ ውጭ ግንባታም አልተጀመረም። ያንን የሚያክል ቤት ነው ያጣ ነው ማለት ነው። አሁን ሰራተኛው ስቴሪዮ የሚባል ፒያሳ አለች። ስቴሪዮ ክለብ እዛ አዳራሽ አላት። ትንሽ ነች። ያንን የምታንቀሳቀስ አይደለችም አክቹአሊ። ግን ሞር ወደ ኤሌክትሮኒክስ ሚዲያ ውስጥ ገብተው በርካታ አቅም ያላቸው ባለሙያዎች መድረክ ላይ እንዳናያቸው ሆነናል። ሲቲዮልን የሚያክል በጣም ወዶ አዳራሽ ዛም የመስራት እድሉ ነበረኝ። ያን አዳራሽ ቲያትር እንዳይሰራበት ሆኗል። እየተሰራበት አይደለም። አየሽ ያጣናቸው ነገሮች። ሀገር ፍቅር አንድ ቲያትር ኦሬዲ አስገምግመን ጨርሰን እንትን ብለን ለማሳየት ስንል በልማት ምክንያት ተዘግቶ ስቲል አልተከፈተም። እነዛ አቅሞች ስቲል ቆመዋል ማለት ነው። አሁን እየተንገታገተ ያለው ማን ነው? ናሽናል ቲያትር ነው። በጥፍ መጨመር ሲገባው እንዳይጨምር ሆኖ ቁጥሩ ቀንሶ የይታውም ተመልካች 700 ተመልካች ገብቶ ቲያትር ወረደ ተመልካች ተብሎ ሲቆም አቃለሁ። ዛሬ ላይ 100 ተመልካች ሲመጣ ጥሩ ነው እያልን እየሰራን ያለ ነው። ተመልካችም በባህሪው ከባህል ወጥቶ አሁን ዳር ላይ ነው ሰው የሰፈረው። የመሃሉ አካባቢ የስራ ቦታዎች የሆነ ነው ከመኖሪያ። ያ በጣም ትልቅ ዋጋ ያስከፈለን ያለው ተመልካቹ ጋር ደርሰን ለመስራት ትግል ይፈልጋል። አሁን ይሄ ትግል እንደ ሀገር ጥበብ እንዳለው ማህበረሰብ ጥበቡን አጉልቶ መጠቀም እንዳለበት ማህበረሰብ ካልተረባረብን ይሄንን 100 ሰው እናጠዋለን። እንደሌሎቹ ሀገራት እንደምንፈራቸው ትልልቅ ናሽናል ቲያትሮች አለን ይሉሻል። ስቴጅ ምንም ቲያትር ፐርፎርም የማይደረግባቸው አሉ። እንደዛ አይነት ኪሳራ ውስጥ እንዳንገባ መንግስት ኃላፊነት ወስዶ እንዲረባረብ ማህበረሰቡ ይሄንን መጠበቅ መቻል አለበትና ይሄንን እንዲቀጥል እንዲያስቀጥል ተረባርበን ከመጥፋት ወደ አለመጥፋት እንድንሸጋገር ቢደረግ
በዚህ ውስጥ ባለሙያው እጅግ መቁሰል ውስጥ ነው ያለው፣ መጎዳት ውስጥ ነው ያለው እና እነዚህ መጎዳቶች እንዳይኖሩ ሆነን ቲያትር ወይንም ኪነ ጥበብ አብቦ እንድናይ ቢደረግ እመኛለሁ ኢንሻአላህ። እኛም እንግዲህ እንመኛለን። በጣም ወሳኝ ነገሮችን ነው ያነሳው ብዬ አስባለሁ። ሁላችንም በያለንበት ሆነን በዚህ ነገር ላይ አስበን እንግዲህ ከፍ ያለ ሙያ ነውና ይሄንን ሙያ ከፍ እንዳለ ከዛም በላይ ማሳየት ነው ያለብን። እስኪ ወደዚህ ሙያ ደግሞ መግባት የሚፈልጉ በጣም ብዙ ወጣቶች አሉ በአሁን ሰዓት ላይ ፍላጎት ያላቸው አቅም ያላቸው መስራት የሚችሉ ነገር ግን ብዙ ነገር ይዟቸው ያንን ነገር እያላደረጉ ያሉ። ስለዚህ ለነሱስ ምን የምትመክረው ነገር አለ? ያ እንዳልኩሽ በአብዛኛው ሰው ይህንን ሙያ ይመርጠዋል። መታደልም ነው። ጀስት መክሊቱ ይሰጥሻል። ያም መክሊት መደበቁ ነው መጥፎ የሚሆነው። ግን መክሊቱ ተሰጥቷቸው ኤክሰርሳይዝ ያደረጉ ቆይተው ወደ ህዝብ ማምጣት ያልቻሉ ብዙ ወጣቶች እንዳሉ ይገባኛል። አንደኛ ከቅርብ ጊዜ በኋላ በኤሌመንተሪ ደረጃ በሃይስኩል ደረጃ ትምህርቱ እየተሰጠ መምጣቱ እጅግ ሊያስመሰግን የሚገባው ነገር ነው። መሰረታዊ ነገር አውቀሽ መምጣትሽ። ከዛ ባሻገር በዩኒቨርሲቲ ደረጃ አዲስ አበባ ዩኒቨርሲቲ ነበር ቲያትር ያስተምር የነበረው። አሁን በርካታ ዩኒቨርሲቲዎች ቲያትር ያስተምሩ ነበር። ሁለት ሰው ዲፓርትመንቱ አስመርቆ ያውቃል። አሁን ግን ቁጥራቸው ከፍ ያሉ ተማሪዎች ዘርፉን የሚፈልጉት ሰዎች መኖራቸው በተለይ ሙያው ስለቆየን ሰዎች ትልቅ እርካታ ነው። አንቺ ሙያሽን ሰዎች ካልመጡበት ነው የተሳሳተ ነገር ውስጥ ነኝ እንዴ ብለሽ እንድታስብ የሚያደርግሽ። ከዛ ስጋት ውስጥ ተርፈናል ብዬ አስባለሁ። ብዙዎች ይመርጡታል። ብዙ ወጣቶች እዚህ ሙያ ውስጥ ገብተው ውጤት እንደሚያመጡ ያውቃሉ። እየሰሩበትም ነው ያለው። እድል ብዬ የማስበው በርካታ ሚዲያዎች እየተከፈቱ መምጣታቸው፣ ኤሌክትሮኒክስ ሚዲያዎች ውስጥ ይሄ ታለንት ያላቸው ልጆች ናቸው በጣም ውጤታማ ሆነው መታያቸው። መድረክ መምራት እንዳንቺም ሆስት ከማድረግ ምናምን በብዙ መልኩ አሉ ተስፋዎች አሉ። በዛው ልክ ስቴጆቻችንም አብዝተንላቸው መድረክ አሁን ለምሳሌ አዲስ አበባ ውስጥ 10 ምናምን ክፍለ ከተማ አሉ። 10 ነው አዶ ነው 10 ክፍለ ከተማ እንዳለ አቃለው ከጨመረ ብዬ ነው። እና በእነዛ ክፍለ ከተማዎች ውስጥ ጥሩ አዳራሾች እንደተሰሩ አቃለው። እነዛን አዳራሾች የቲያትር መድረክ ምቹ የሆነ ቢመቻችላቸውና ለህዝብ ቲያትር የሚያሳዩ ቢሆን አለን ከምንላቸው አራቶቹ ወይንም ከሌሉን ሶስቶቹ አንዱ ካለን ናሽናል ቲያትር ጋር አብረው ቲያትር የሚያሳያ ቦታ አለን ማለት ነው። እነዚህ ወጣቶች የሰሯቸውን የለፉባቸውን ስራዎች ለህዝብ የሚያቀርቡበት ነገር እድል አገኙ ማለት ነው። ስለዚህ መድረኪያው ቦታዎችን ካሰፋን ከፍለ ሀገርም ተዘዋውረን ስራዎቻችንን የማቅረብ እድሉ ከሰፋልን እነዚህ ወጣቶች እኛ ኑ ሳንላቸው እነሱ መምጣት ጀምረዋል፣ አውቀውታል። ግን መተው ማሳያውን እንዳያጡ ነው የኔ ስጋት እንጂ ብዙዎቹ ሙያውን ከሚገባው በላይ ጎግል እያደረጉ አውቀዋል። ዓለም ላይ እንዴት እንደሚሰራ ያውቃሉ እና ይመጣሉ ብዬ አስባለሁ። ግን ከመጡ በኋላ ያለውን እናመቻች። መልካም እንግዲህ እስካሁን ብዙ ነገሮችን እያነሳሳን ቆንጆ ቆይታ አድርገን ነበረ። እስኪ በመጨረሻ ደግሞ ከመለየታችን በፊት ማለት የምትፈልገው ነገር አለ? ደባለማችን አሁን እየታየ ስለሆነ እሱንም ግብዣህን አስተላልፈህልን እንለያያለን። እሺ፣ በመጀመሪያ አርቲስት ቲቪ ጋብዛችሁኝ ይሄንን ወሬ እንድናወራ ስለፈቀዳችሁ እናመሰግናለን። ደባላማች ሲትኮም በጣም ቆንጆ ሲትኮም ነው። በማየት ያተርፉበታል። ጋብዛለሁ፣ ከልቤ ጋብዛለሁ። ምትወጂው ነገር አይደለም ጋብዙ። ስለዚህ ይጋበዙልን። 7ኛው ላይ ደርሰናል። ዩቲዩብ ላይ ያለ ያመለጠውን ምናልባት ያመለጠው ካለ ከዛ ላይ አይቶ መቀጠል ይቻላል ማለት ነው። ዘወትር እሁድ ከ11 ሰዓት ጀምሮ በአርትስ ቲቪ እንገኛለን። ተመልካቾቻችን እንዲያዩ ጋብዛለሁ። አጠቃላይ ለስቱዲዮ ክሩ በአጠቃላይ አመሰግናለሁ። እግዚአብሔር ይህን ሰዓት ስለፈቀደልን ክብር ምስጋና ይግባው። ሰነናቱ አመሰግናለሁ። እንግዲህ እኔም እዚህ ስለመጣህ ካንተ ጋር ቆይታ ስላደረጉኝ በጣም ደስ ብሎኛል።
በድጋሚ እዚህ ስለተገኘ እጅግ አድርጌ አመሰግናለሁ ካሌብ። እሺ ተመልካቾቻችን የዛሬ ልዩ የእሁድ እንግዳ ሰዓታችን የተከታተላችሁትን ይመስል ነበረ። እንግዲህ እጅግ የምንወደው የምናከብረው ብዙ ስራዎችን ይዞልን የመጣ አሁንም ደግሞ በተለያዩ ስራዎች ላይ የምናቀውን ካሌብ ዋለልኝ እዚህ ስቱዲዮአችን መጥቶ ጥሩ ቆይታ አድርገን ነበረ። በድጋሚ ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀሪው የአዲስ መዝናኛ ፕሮግራሞች ይቀጥላሉ። ቻው ቻው።